በህልም እንኳን ሊታሰብ የማይችል ነገር እያወራሽ በቃ ለይቶልሻል። መቃዠት ጀመረሻል። ቆይ ግን ምን ብላሽ ነው ኤቢ? ዳጣ የሰላም ልጅ ናት። ይሄንን ስለማውቅ ነው ክፍል ውስጥ አስገብቶ የዘጋብኝ እያለችኝ እኮ ነው። እና ምንሻ በቃ ኤቢ ያየችውን ያወቀችው ነገር እንዳለ ውሸት እንደሆነ ልንክር ተስማምታል። ምን አምትከዱ? አይ አባዬ፣ እኔ ለዚህ ቤት ክፉ ካላሰብኩ ወይም ካላደረኩ ለምንድን ነው ለማርታ አትንገሪ ያልኩሽ? ልሽ ነገርሻል እና እኔ ምን አገባኝ? የምጥን እናትና አባት ቢጣሉ? አዎ አንቺ ብትሆኚ ምን አገባሽ? በሚያሳዝን ሁኔታ ኤቢ ሰው ገደለች። ካርዱ ጋር የመጣው ሌባው እሷን በጩቤ ይወጋለሁ ብሎ እሷን በያዛት ሰዓት አንገቷን ሲይዛት መጀመሪያ ሲገቡ በማየት ጭንቅላቱን ብላ ገለዋለች። በጣም ያሳዝናል። አቶ ደረጀ ሁሉንም ነገር ለወይዘሮ ማርቲ ካዳት። ወይዘሮ ማርቲን ዳጣ እንዴት የሰላም ልጅ ልትሆን ቻለች እያለች ነበረ። ህልም ሆኖታ ታያበትን በዚህ ቤት ከመጀመሪያው ጀምራ መታ የኖረችበት ነው። ከማንስ ወልዳት እያለ ነበር። ነገር ግን ናታን የሰጠውን ምክር አንተ በቃ እንደ ልጅ ስለምታያት ነው እንጂ ብለክ ይሄንን ሀሳብ ስጥ በማለት ነግሮት ነበረ። እሱም ይሄንን በመስጠት ለወይዘሮ ማርቲ ሊከዳት ችሏል። ደስ የሚለው ነገር የሚወደውና የሚፈልገው ፍላጎት አቶ ደረጃ አሁን ያለበት ስሜት ጥሩም ባይሆን ልጅ ሲወለድ ደስ ይላልና ወንድ ልጅ የመቼውም ጊዜው ፍላጎቱ ነውና ወንድ ልጅ ከነቃጭሉ ዱብ አድርጋለታለች ሰላምዬ። ይህን የሰማው አቶ ደሬም በደስታ ካጠገቧ ቁጭ አለ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው እንግዲህ ክፍል ቻናል ተወዳጁና ልብ አንጠልጣይ ድራማ ማለት ነው። እንግዲህ ሰላምዬ መቼ ነው የምትወልደው ነው እያልን ሁላችንም በጥያቄ ውስጥ ነበር። በዚህም የተነሳ እንግዲህ ሰላምዬ ወንድ ልጅ ከነቃጭሉ ዱብ አድርጋለች። ወደ መጀመሪያው ክፍል ስንሄድ እንግዲህ ወይዘሮ ማርቲ ወደ ስራ ስትሄድ ድምጿን ስትሰማ እማዬ እያለች በጥሪ ነበረ ስትጣራ የነበረችው ነገረኛዋ ኤቢ። ምንድን ነው ኤቢ? እማዬ አባዬ አታሎሻል፣ ሁሉንም ነገር ልንገርሽ ሰላምዬ ጥሩ ነገር አላደረገም እያለቻት ምንድን ነው የምንነግረኝ ስትላት ያነበብኩት ደብዳቤ ሚስጥር ውስጥ ያገኘሁትን ብሰሚ በጣም አንቺን ያላምንሽም። አንቺ ምንድን ነው ያደረግሽው? ናታንን አግባይ ብለሽ አይደል እንዴ ስትላት አይደለም እማዬ ይሄ ብቻ አይደለም ያወቅኩት ሚስጥር ነው ብላ መጨረሻ ነገሬን ስትላት ዳጣ የሰላምዬ ልጅ ናት ስትላት በፍጹም ይሄን አላምንም፣ አንቺ ልጅ አብደሻል ማለት ነው፣ ይሄ እንዴት ሊሆን ይችላል ስትላት እማዬ እውነቴን ነው እምልሽ ክፈችልኝ፣ ሁሉንም ነገር ልንገርሽ እውነቴን ነው ብላ እንግዲህ ሁሉንም ነገር ልታስረዳ ብትልም ምክንያቱም ሰላምዬ ወይዘሮ ማርቲን ፍጹም ልጠረጥርም አልቻለችም። እንዴት ሊሆን ይችላል? ምክንያቱም እሷ የሌላ የጓደኛው የአቶ ደረጀ ጓደኛ ልጅ ነው ብለው ስለሆነ ያመጡት አሁን እንዴት ሊሆን ይችላል የሚለው ጭራሽ ሀሳቧም። ሁለተኛ ደግሞ እድሜ ጉልበቷን ሁሉ የጨረሰችው ከነሱ ቤት ያለችው ሰላም እንዴት ዳጣን የሚያክል ልጅ ወይስ ፊት ወልዳ ነው? በፍጹም አይሆንም እያለች በመሰረቱ ለምን አንቺን እንትን እምለው እሷን ደውዬ አልጠይቅም እንዴ ስትላት ስትደውልና ስታናግራት እንግዲህ ሰላምዬ ምንድን ነው ስትላት ይኸውልሽ እምልሽ ነገር ነበረኝ ስሚኝማ ስትላት ስልኩን ትዘጋባታለች። ሰላምዬም ምጧ መጥቶ ወደ ሆስፒታል ሄዳ ነው የደወለችው። በዚህም የተነሳ
ምጥ ነው ብላ ከዛ በጣምም ደስ ይላል ወይን እያለች ተጨነቀች ማለት ነው። ወይዘሮ ማርቲ ያንን ረሳችና ወደ አቶ ደረጀ ጋር በመደወል ቶሎ ብለህና ፍጠን እያለችው ነበር። እንዴ ተረጋጊ ታዲያ አክስቷ ላይ ቤተሰብ ጎረቤቷ ምን ሆነች ነው ቢላት እባክህን ቶሎና ምጥ እኮ ነው የያዛት እያለች ወይዘሮ ማርቲም በጣም ከአቶ ደረጀ ላይ እየጮኸችበት መጣሁኝ እሺ እያላት ነበረ። እናም ይዟት ሲሄድም በጣም እየተጨነቀኝ በጣም እንዴት አወቅሽ ቢላትም እሷ ላይ ደውዬ እሷን ሳወራ ነዋ ለምን ጠይቃለሁ ጉዳይ ስጠይቃት ምትይዛ እንዴት ምትይዛ እንትን ታያለች ብላት እኔ ታወቅኩ ብላ እንደውም አንተን መጠየቅ እፈልጋለሁ ትለዋለች። በጣም እየሳበው እያለች ነበርና ምንድነው እንደውም ወደ ዳር አውጣ ብላ ተረጋጊ በሚላት ሰዓት እኔ እንደውም ብዙ ነገሮች አልተዋጡልኛል አሁን ላይማ ብዙ ጥያቄ ፈጥሮብኛል እያለኝ ነበር። ምንድን ነው እሺ ንገሪ ቢላትም ዳጣ የሰላም ልጅ ናት እንዴ በዛ የተነሳ ነው ብላ ኤቢ ነገረች ብትለውም እንግዲህ ያለችሽም ልክ ናት አንብባ ነው። ነገር ግን እንደዛ አይደለም እንደ ልጇ ስለምወዳትና እንደ ልጅ ስለምታስብላት ስለምወዳት ነው ያን የጻፈችው ብሎ ሽምጥጥ አደረገ። እንዴትስ እኔ ይሄ ነገር አልተዋጠልኝም። ኤቢ ደግሞ ህፃን አይደለችም። ነገሮችን አስባ አስተውላ ብዙ ነገሮችን እርምጃ ሄዳ ነው እንትን የምትለው። ስለዚህ የፍጹም ሊዋጥልኝ አልቻለም ትላለች። እንግዲህ እውነታው ይሄ ነው ይላታል ማለት ነው። አቶ ደረጀን እኔን እየተጠራጠርሽ ነው እያላት ነበረ ሽምጥጥ አድርጎ። እንዴ ምን ማለት ነው? እንደዛ አላልኩም ግን እንዴት እያለ እንዴ ጓደኛው ልጅ ናት እንደ ልጇ ስለምወዳትና ስለምታቀርባት አንቺስ እያልሽኝ አይደለ ይላታልና እንግዲህ ቀጥታ ሳበው በማለት ስለምጧ ምንም ባይዋጥላት ይሄን ነገር እደርስበታለሁ እኔው በማለት በጣም ሳበው እያለች ነበረ። በዚህም የተነሳ እንግዲህ አቶ ደረጀም በጣም በጭንቀትም ውስጥ ቢሆን ቀጥታ ወደነ ሰላምዬ ጋር አምርቷል ማለት ነው። ሰላምዬም እንግዲህ ወንድ ልጅ ከነቃጭሉ ዱብ አድርጋለች ማለት ነው። ይህንን ስሰማ እንግዲህ ሲሰሙ ዳጣ እንግዲህ የእናቷ ጸባይ ልጅ ናትና ስለ እናቷ ምንም ቢሆን ደመ ነፍሷ ይነግራታል እና በጣም ተጨነቀኝ ከናታን ውሃ ቁጭ ብለው በአንድ በጣም እየተጨነቁ በጣም እንደጨነቀኝ እኮ ነገማ መሄድ አለብኝ እያለ ያው አቶ ደረጀ መጥቷልና ሁሉም እኮ አሉ በቃ ትሄጃለሽ ምጥ ላይ ናት እያላት ደረጀም እንግዲህ ከመኝታ ክላስ ገብታ አባዬ ብላ ትቀሰቅሰዋለች። ምንድን ነው እኔም መሄድ አለብኝ አልቀርም እያላት አንቺም ናታንም ትሄዳላችሁ ይላታል። አዎ መሄድ አለብኝ እንደ አሁን እኮ ታዲያ ሌሊት ነው እሺ በቃ ምግቡንም ሁሉንም አዘጋጂ እንትን ማነው ለዛ እንትን ትበልልሽ ይላታል። እሺ እንደውም ተኝ ነው ይላት። እኔ እኮ ተኝቼ አላቅም እንደዚህ አባት ጋር አባዬ እንዴት ነው እያለች ለእውነትህ ነው ልተኛ ትለዋለች። ተኝ ነው ይላትና እሷም በቃ ንገረኝ ትለዋለች። የዚህ ጊዜ ሄጅ በቃ ቁርሱን አዘጋጁ ከለዛ ጋር ሲላት እንግዲህ ተነስታ እሷም ትሄዳለች። አቶ ደረጀም እንግዲህ ማህበረሰብ ያሳደጋት ጎዳና ተጥላ ለቤተሰቦቿ ለአባቷ እንደዚህ የምታስብ ናት። አቅፌ ያሳደግኳት ልጅ ግን እኔን ለመጣልና እኔን ለመግደል የምታደርገው ነገር በጣም ያሳዝናል እያለ አቶ ደረጀም ለዳጣ ያለው አስተያየት በጣም ኦቨር ይወጣ ነው። ወደ ኤቢ ጋር ስንመለስ ኤቢ ጋር ሄዶ እንግዲህ ኤቢ በጭንቀት ትገኛለች። አባዬ እያለች ነበርና አንቺ ልጅ አይደለሽም ይሄን ነገር ለማርታ ለምን ተናገርሽ ሲላትም ደግሞ ስንት ልትል ነው እንዴ እና እንዴትስ ማወቅ የለባትም የሰላም ልጅ መሆኗን ማወቅ አለባት አለ። ሁሉም ያወቅሽው ሁሉ እውነት ይመስልሻል ያየሽው ሁሉ ይላት ራሷ ናት ያለችው በማለት እንግዲህ ይኸውልሽ በፊትም ነግሬሻለሁ አሁንም ነግሬሻለሁ አንቺ ካሁን በኋላ ልጅም አይደለሽም እያለ ብዙ ነገር ሲላት ነበረ። ዛሬ የምትወጭበት ቀን ነው። ስለዚህ አሁን ላይ ውጭ ብሎ በሩንም ከፍቶላት መክሯት ውጭ ብሏት ይሄዳል ማለት ነው። የዚህ ጊዜ በቃ እንደዚህ ባላት ሰዓት
ተነስታ ትወጣለች። ደሬም እንግዲህ በቃ ሁሉንም ነገር እንትን ይላል ማለት ነው። እናም በዚህ የተነሳ አቶ ደሬ አሁን ላይ በጭንቀትም ቢሆን ናታን የሰጠውን ምክር ተቀብሏል ማለት ነው። በዚህ የተነሳ በጣም እንትን እያለ ነበረ ያለው ማለት ነው። ወደ ለዛ ጋር ስንሄድ ለዛ ደግሞ ለብቻዋ እያለቀሰች ነበር። እንዴ ምን ሆነች ነው ብትባል እንግዲህ የሮጠኝ መታኝ ነው እንዴት ትመታኛለች ብላ እያለቀሰች ትገኛለች። ውሃና ምጥን እንግዲህ እንምታለሽ እሷን እያሉ ነበርና እሷ እንዴት ነው ትመታችኋለች ተውት ብላ አይዞሽ እያሉ ሁለቱን እንትን ይሏታል። እንግዲህ ኤቢ ለማንም ሰው እንትን የላትም እና የምጥንና የአባትና እናት ተታረቁ ብትላት እኔ ምን አገባኝ ታረቁ ባይታረቁ ብላ ስለ ራሷ ብቻ እንጂ ስለ ሰው አታስብም እያለች በጣም ትናደዳለች። የዚህ ጊዜ እንግዲህ ኤቢ ይህንን ብትላትም ውሃ በጣም እየተናደደ አንቺ የጓደኛ ይኮና ብለው ሁለቱም መተዋት ከሶፋ ላይ ጥለዋት ይሄዳሉ። እንግዲህ ወደ አርዱ ጋር ስንመጣ አርዱ በባለፈው ፓርት ላይ ፍቅሯ ሞቶልኛል እንደዚህ እንድትጫወተችብኝ እጫወትባታለሁ ብሎ ግቢውን ሁሉ እያንተን እያለ ነበር። በርቀቱ ነው እንግዲህ ጓደኛውም መውጊያ ይዟል። ጓደኛውም እንግዲህ ጓደኛ የጨክን ግን እንዳጎዳት እንዴ ምንድነው መንቦቅቦቅ ወጥቶልኛል ፍቅሯ ሁሉም ነገር ብለሳል ነበር እንደ ስትል የነበረው ስትለው በዚህ የተነሳ እንግዲህ እሷ ማለት ነው መጨረሻ ላይ ይህንን እያለ ኤቢ ደግሞ ከሳሎን ነበረች። በዚህ የተነሳ አቶ ደረጀና ሁሉም ወንድ ልጅ ወለደ ብለው በደስታ ለናታን ተደውሎለት ናታንም ልብስ ዘና ብለው በጣም ደስ ብሏቸዋል። ናታንም በቃ በጣም ደስ ብሎታል ወንድ ልጅ ወለደ ሲባል። እናም በዚህ የተነሳ ናታንም ሁላቸውም ሊሄዱ ተዘጋጅተዋል። ናታንም ከውጭ እየመጣ ነው። እንግዲህ አርዱና ጓደኛው ምንም ነገር የለም። ስለዚህ አሁን ላይ ማንም ግቢ ሰው ስለሌለ የፈለገውን አድርገን የፈለገነውን ሰርተን እንወጣለን በማለት ወስነዋል። እንግዲህ በሩን ሲከፍት ቀስ ብለህ ነው እንዲያጎይጋት ኤብዬ እወዳታለሁ እያለ ያው ፍቅር አልወጣለትም። በጣም እንትን እያለ ነበር። እናም በዚህ የተነሳ እሱም ማለት ነው ሁለቱም ይገባሉ ወደ ግቢ። በሚገቡ ጊዜ እንግዲህ ሶስቱም ለዛ ዳጣ ሆነው ምጥን ከሷን እያባበሉ ነው። ብቻዋን ነች ሳሎን ያለችው። እሷ ግን ሲገቡ አይታለች ማለት ነው። የዚህ ጊዜ ደንግጣ ከግድግዳ ጋር ያዘጋጁ ነበርና ሲገቡ ስታይ እንግዲህ እነሱ እየዞሩ ማለት ነው ከላይ ይሄን ላንሳው ይሄን እያሉ ለመስረቅ ገብተው ግን አልሰረቁም። ያነሱታል፣ ይከፍቱታል። ሀማም ሳይቀር ይገባሉ። ሩሙም ገብተው ይወጣሉ። ምንም አልያዙ። የዚህ ጊዜ ኤቢ አይታቸዋለችና እንግዲህ ወደ ኤቢ እየመጣ ነበረ ያኛው ልጅ ማለት ነው። ያኛው በሩን ከፍቶ ወደዛኛው እየወጣ ነው። መውጊያ ይዟል ሊወጋት ወደ እሷ እየመጣ ነው። የዚህ ጊዜ እንግዲህ ኤቢን አንገቷን ሲይዛት እሷ በዝግጅት ላይ ነበረችና ውሃ ከኋላ ትመጣላታለች። በስክላት መጀመሪያ ውሃ ጭንቅላት ምስትነው የጣለችላትን እንኳን ስታ ውሃ ጎበዝ ናት። ግን የውሃ ብትሆንም ሲናገሯት በጣም አስማርት ናት ማለት ነው። እናም በዚህ የተነሳ እሷም ተነስታ ማለት ነው ጭንቅላቱን ብለዋለች ማለት ነው። የዚህ ጊዜ ይዛው ነበረ ዲፈት ያለው። ናታንም እንግዲህ ወደ ግቢው እየገባ ድምፅ እየሰማ ስለነበር አፏን ሲያፍን እሱም እንዲህ ሲመጣ እሷ ምትት ስታደርገው ነው ናታንም ድርስ ያለው ማለት ነው። እንግዲህ ልጁ በጣም ተጎድቷል። ያው አይሞትም በእርግጥ ጭንቅላቱን ነው ያለችው። ሞቷል ብለው ጨንቋታል ማለት ነው ኤቢ። ይህ ሁሉ እንግዲህ የአርዱ ነገር ነው ማለት ነው። አርዱ እንግዲህ ያለበት ሁኔታ በፍቅሩ የተነሳ ፍቅሬን ሳትቀበል ማደርጋትን አደርጋለሁ ብሎ ነበር ጓደኛውን ይዞ የመጣው። ወግ አድርገናት እንሄድ ያለው ማለት ነው። እናም እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው። እንግዲህ ኤቢ ታርፋለች ወይ የሚለው አታርፍም። ምክንያቱም
የዲኤንኤ ምርመራ አሁን ሰላምዬ እዛ ቤት ስትመጣ ዲኤንኤ ብላ የልጁንና የአባትየውን እንትን ትላለች። እርግጠኛ ነኝ የአባቱን ካልተናገረች ይሄ ነገር ወይ የናታን ነው ወይ የአባዬ ነው ስላለች አተኛም። ዝሮ ኤቢ ከዚህ ቤት ካልወጣች አባዬ ከዚህ ቤት ቢዳፈንም ይሄን ዋሽ አንቺ ራሱ ይሄን ዋሽ በላት ብሎ ነበረ ናታን ራሱ ማለት ነው። ሲሳይ ነው ከሲሳይ ተወልዲያ ነው ይባል አባቷ ሳይሆን ብሎ ነበረ። እሱም ደግሞ እናቱ አይደለችም በል ያለውና አሁን ላይ እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው። እና ኤቢም ደግሞ አትተኛም በፍጹም ብዬ ነው የማምነው ማለት ነው። ምክንያቱም አሁን ላይ ኤቢ ዲኤንኤ ታረጋለች። ለነበረን ቆይታ አመሰግናለሁ። ቀጣይ ፓርት እስከምንገናኝ መልካም ጊዜ ይሁንላችሁ። መልካም